ሰላም ልጆች እንዴት ናችሁ? ይህ በውብ ቻናል ኢትዮጵያ የሚቀርብላችሁ የህፃናት ፕሮግራም ነው። እኔንም ፕሮግራም አስተዋውቅላችሁ ሚሴራ ገመቺስ እባላለሁ። ዛሬ ልዩ የሆነ የህፃናት ፕሮግራም ይኖረናል። የዛሬው ሰንበት ትምህርት ርዕስ ምን የሚሆን ይመስላችኋል? ይህንን ለማወቅ መልሱን የት ነው የምናገኘው? ሰንበት ትምህርቱን በማዳመጥ ነው። ይህንን ታሪክ ደግሞ መስማት እንደምትፈልጉ ተስፋ አደርጋለሁ። ታዲያ ዛሬ የሚኖረን ፕሮግራም በመጀመሪያው የሰንበት ትምህርትና የመዝሙር ጊዜ ይሆናል። አብራችሁን ቆዩ። እንደምን አላችሁ ልጆች? ከህፃናት ሰንበት ትምህርት ክፍል የዛሬውን ሶስተኛውን ሰንበት ትምህርት ይዘንላችሁ መጥተናል። ርዕሱ የሚለው የማይታወቀው አምላክ ይላል። የመታሰቢያ ጥቅሳችን የሚገኘው የሐዋርያት ሥራ ምዕራፍ 17 ቁጥር 27 ሲሆን እግዚአብሔር ከእያንዳንዳችን የራቀ አይደለም ይላል። የትምህርቱ ዋና መልእክት ለሌሎች ስለ እርሱ በመናገር እግዚአብሔርን አገለግላለሁ ይላል። ልጆች እናታችሁ በምትጠራችሁ ጊዜ የመጀመሪያ ጥሪዋን እንዳልሰማ አስመስላችሁ ታውቃላችሁ? አንዳንዴ ሰዎች ሲጠሩን ወይም ሲያናግሩን ያልሰማናቸው እናስመስላለን። ሰዎቹ እኛ የማንፈልገውን ነገር እንድናደርግ ሲፈልጉብን እንዲህ እናደርጋለን። ብዙ ጊዜ ጳውሎስ ለተወሰኑ ሰዎች የኢየሱስን መልካም ዜና ሊነግር ሞክሮ ነበር። አብዛኛዎቹ ግን ሊሰሙት አልፈቀዱም። ከኔ ጋር ወደ አቴና በመምጣታችሁ በጣም አመሰግናችኋለሁ አላቸው ጳውሎስ በቤሪያ ከተማ ሰዎች ያገኛቸውን ጓደኞቹን። እነዚህ ሰዎች ገና በቅርብ ነበር ስለ ኢየሱስ ያወቁት። ጳውሎስን ወደ አቴና ሲሄድ የተከተሉት እየተጓዙ ሳለ የበለጠ ሊያስተምራቸው እንዲችል ነበር። እባካችሁ በምትችሉበት ፍጥነት ሲላስና ጢሞቴዎስ ወደዚህ እንዲመጡ ላኳቸው ብሎ ጳውሎስ ጓደኞቹ ወደ ቤሪያ ወደ ቤታቸው ሲሄዱ በስንብት እጁን አወዛወዘላቸው። ጳውሎስ በአቴና ብቸኛ ነበር። ስለ ኢየሱስ የሚያውቅ ወይም በሱ የሚያምን አንድም ሰው በዚያ አልነበረም። ውድ ኢየሱስ ብሎ ጸለየ። ለዚች ከተማ ሰዎች ፍቅርህን እንዴት እንደማካፍል አሳየኝ አለ። የአቴና ሰዎች በሚያምሩ ሐውልቶች፣ ህንፃዎችና ከስዕል ጋር የተያዙ የጥበብ ውጤቶች ተከበው ነበር። በሁሉም አይነት ጣዖቶች የተሞሉ በከፍተኛ ዋጋ የተገነቡም የማምለኪያ ህንፃዎች በየቦታው ነበሯቸው። አቴና ብሩህ አእምሮ ባላቸው ብዙ ሰዎች የተጥለቀለቀች ከተማ በመሆኗ ትታወቅ ነበር። ነገር ግን ጳውሎስ እየተዘዋወረ ሲመለከት ለእነዚህ ሰዎች በጣም አዘነላቸው። በጣም ብዙ ነገር የሚያውቁት ያለ ይመስላቸው ነበር። ነገር ግን ከሁሉ የበለጠ ዋጋ ያለውን ነገር ግን እግዚአብሔርን አላወቁም ነበር። ኢየሱስን አላወቁትም። ጳውሎስ ሰዎችን ማነጋገር ጀመረ። ብዙም ሳይቆይ ንግግሩ ሰዎች እንዲያነቡና ጥያቄ እንዲጠይቁ ማድረግ ጀመረ። ስለ ኢየሱስ የሚናገረው ምን ነገር እንዳለው መስማት ፈለጉ። አንድ ቀን አንድ ሰው ጳውሎስን ማርስ ተራራ ጫፍ ላይ ወዳለው አሪዮስፋጎስ ንግግር ቦታ እንዲናገር ጋበዘው። አሪዮስፋጎስ ስለ አዳዲስ ሐሳቦች ማውራትና መስማት የሚፈልጉ ሰዎች የሚሰበሰቡበት ቦታ ነበር። እንዲህ ያሉ ሰዎች ብሩህ አእምሮ እንዳላቸው እና ጠቢባን እንደሆኑ ይታሰቡ ነበር። እዛም ንግግር ለማድረግ መጋበዝ ክብር ነበር። ወዳጆች በማለት ጳውሎስ ንግግሩን ጀመረ። እናንተ በጣም ሃይማኖተኞች እንደሆናችሁ አያለሁ። በየቦታው ስመለከት የተለያዩ አማልክት ሐውልቶችንና ለነሱም የተዘጋጀው መሰቢያዎችን አያለሁ። በአንድ ሐውልት ላይ ግን ለማይታወቅ አምላክ የሚሉትን ታላላቅ ጽሑፎች ተጽፈው አንብቤያለሁ። ዛሬ እነዚህ የተጻፉትን ጽሑፎች በመመልከቴ በእናንተ መካከል የተገኘሁት ስለሱ ስለማታውቁት አምላክ ልነግራችሁ ነው። እውነተኛው እና የሰማይ አምላክ ዓለምንና በውስጡ ያለውን ሁሉ የፈጠረ ነው። ለሁሉም ሕይወትንና እስትንፋስን የሚሰጠው በሰማይ ያለው አምላክ ነው። ንግግሩንም ሲቀጥል ብዙ ሰዎች በጥንቃቄ ያዳምጡት ነበር። ከዚያም ጳውሎስ ስለ ኢየሱስ ትንሣኤ ወይም ከሞት ስለመነሳቱ ነገራቸው። አንዳንዶቹ ሰዎች አብደሃል፣ ይህ የማይረባ ትርጉም የሌለው ነገር ነው አሉ። ነገር ግን ጥቂቶቹ
ስለ ጉዳዩ የበለጠ መስማት እንፈልጋለን አሉ። በአቴና ከተማ በኢየሱስ ያመኑ ብዙ ሰዎች አልነበሩ። አብዛኛዎቹ የከተማዋ ሰዎች የራሳቸውን ጥበብ ከእግዚአብሔር ጥበብ የሚበልጥ መስሎ ይታያቸው ነበር። ነገር ግን አንዳንዶቹ የተነገረውን ተቀብለው ክርስቲያኖች ሆኑ። በከተማዋ አስተዳደር ትልቅ ቦታ ተሰጥቶት የነበረ ዲዮናሶስ የተባለ ሰው እና ድማሪስ የተባለች ሴት ልባቸውን ለኢየሱስ ሰጡ። ጳውሎስ እግዚአብሔርን በግሉ ያውቀው ስለነበር ብሩህ አእምሮ የነበራቸውን የአቴና ሰዎች በድፍረት ሊያናግራቸው ቻለ። እናንተስ ልጆች ኢየሱስን በተሻለ ሁኔታ ለማወቅ ምን ማድረግ ትችላላችሁ? ለሌሎች ስለ እርሱ ለመናገር እንድትችሉ ኢየሱስን ማወቅ ከልባችሁ ትፈልጋላችሁ? ይህም ማድረግ ከፈለጋችሁ ሁልጊዜ ከእሱ ጋር ጊዜ አሳልፉ። ጌታ ይባርካችሁ። የፍቅር ስጦታ የመታዘዝ መስዋዕት የፍቅር ስጦታ የመታዘዝ መስዋዕት ለእግዚአብሔር እናቅርብ ከልባችን የፍቅር ስጦታ የመታዘዝ መስዋዕት የፍቅር ስጦታ የመታዘዝ መስዋዕት ለእግዚአብሔር እናቅርብ ከልባችን መታዘዝ ከመስዋዕት ይበልጣል መታዘዝ ከመስዋዕት ይበልጣል። በደስታ የሚሰጠውን እግዚአብሔር ይወዳል። በደስታ የሚሰጠውን እግዚአብሔር ይወዳል። በደስታ እንስታው ከልባችን በደስታ እንሰጠውን እግዚአብሔር ይወዳል። በደስታ የሚሰጠውን እግዚአብሔር ይወዳል። በደስታ እንስጠው ከልባችን መታዘዝ ከመስዋዕት ይበልጣል መታዘዝ ከመስዋዕት ይበልጣል። ታዲያ ልጆች እንዴት ታሪኩ እንደነበረ አይታችኋል አይደለ? የእግዚአብሔር መቼ ወይም ደግሞ እንዴት እንደነሳ አይታችኋል አይደለ? እኔም አይቻለሁ። ደስ የሚል ታሪክ ነበር ዛሬ ያዳመጥነው። ታዲያ አሁን ደግሞ የታሪክ ጊዜ ይኖረናል። ታሪኳንም በደንብ እንደምታዳምጣት ተስፋ አደርጋለሁ። ለጓደኞቻችሁ ትነግራላችሁ፣ ለቤተሰቦቻችሁ ትነግራላችሁ። ስለዚህ ታሪኳን በደንብ እንድታዳምጡ አደራላችኋለሁ። አብራችሁ ቆዩ። ሰላም ልጆች፣ እንኳን ደህና መጣችሁ። እስቲ እኔ ራሴን በማስተዋወቅ ጀምራለሁ። እኔ ቤተል ሽፈራው እባላለሁኝ። ከእናንተ ጋር ዛሬ ታሪክ የምነግራችሁ ሚስ ነኝ። እናንተ ደግሞ በተራ በተራ ስማችሁን ትነግሩኛላችሁ። ስለዚህ ኬትን ጀምር? ከአንቺ ጀምር። ማያ። ማያ ማን? ሙሉ ስምሽን ንገሪኝ። ሙሉ? አዎ። ከነ አባትሽ? ባቢሶ። ማያ ባቢሶ። በጣም ጎበዝ። እሺ። ሰምረ ኢሳያስ። ሰመረ ኢሳያስ። እሺ። አንቺስ? ከነ ባቢሶ? ስምርና ነጋሽ። እሺ። አንቺስ? እሺ። እሷ ቀስ ብላ ስሟን ትነግረናለች። ስለዚህ ሁላችሁም በድጋሚ እንኳን ደህና መጣችሁ። እንግዲህ ባለፉት 2 ሳምንታት ዘፍጥረት 1 ጀምረን
2 ታሪኮችን አይተናል። ዛሬ 3ኛ ታሪክ ደግሞ እኔ ነግራችኋለሁ። ግን ታሪካችንን ከመጀመራችን በፊት ምን እናደርጋለን? ጸሎት እንጸልያለን። ስለዚህ ሁላችንም እንጸልይ። እግዚአብሔር አባታችንና አምላካችን ሆይ በጌታ በኢየሱስ ክርስቶስ ስም ሳምንቱን ሁሉ በሰላም ጠብቀ ለዚህ ሰዓት ስላደረስከን እጅግ አድርገን እናመሰግናለን። እነሆ ደግሞ በፊት ቃልህ እንድንማር እዚህ ተሰብስበናልና እነሆ በቃልህ እንድትናገረን እንለምንሃለን። ቀሪውን ጊዜ ሁሉ አንተ ተረከብ። አንተ ሁሌም ከኛ ጋር አሁን በልጅ በኢየሱስ ክርስቶስ ስም አሜን። ዛሬ የምነግራችሁ ታሪክ የአቤልና የቃየልን ታሪክ ነው እና እሱ የሚገኘው ደግሞ በመጽሐፍ ቅዱሳችን በዘፍጥረት ምዕራፍ 4 ከ1 ጀምሮ ነውና እንግዲህ እግዚአብሔር አዳምና ሔዋንን ከኤደን ገነት ካስወጣቸው በኋላ አዳም ከሚስቱ ከሔዋን ጋር አብሮ ሲኖር ሔዋን ወንድ ልጅን ጸነሰች እና ወንድ ልጅን ከእግዚአብሔር አግኝቻለሁ ብላ የልጇን ስም ማን አለችው? ቃየን አለችው። እንደገና ደግሞ ሌላ ወንድ ልጅም ወለደች። እሱ ደግሞ አቤል ይባላል። አቤልና ቃየል እንግዲህ በሙያቸው ወይም የሚሰሩት ስራ 2 አይነት ነው። አቤል የበግ ጠባቂ ሲሆን ቃየል ደግሞ ምድርን የሚያርስ ነበረ። ወይም ደግሞ በእኛ ቋንቋ ምድርን የሚያርስ ሰው ምን ይባላል? ገበሬ ማለት ነው። እና አንድ ቀን ከዕለታት አንድ ቀን ሁለቱም ለእግዚአብሔር መስዋዕት ለማቅረብ ፈልገው በእግዚአብሔር ፊት ከሚሰሩት ስራ መስዋዕትን አቀረቡ። መስዋዕት ማለት ምንድነው? ለእግዚአብሔር የምናቀርበው ምስጋና ማለት ነው። እና ሁለቱም መስዋዕታቸውን ይዘው ወደ እግዚአብሔር መጡ። አቤል ምን ይዞ መጣ? በግ ጠባቂ ስለነበረ ከነበሩት በጣም የሚያማምሩ በጎች ውስጥ ትልቁንና ስብ ያለውን ወይም ደግሞ የሰባውን መስዋዕት አድርጎ ይዞ መጣ። ቃየን ደግሞ አራሽ ስለሆነ ሰብሎችን ይዞ ወደ እግዚአብሔር ፊት ቀረበ እና እግዚአብሔር ደግሞ የአቤልን መስዋዕት ወዶ የቃየልን ግን ምን አለ? ጠላውና ወደ ቃየን መስዋዕት አልተመለከተም እና ቃየን በጣም ተናደደ። ከዛ ፊቱን በጣም ጠቆረ እና ምን አለ? እግዚአብሔር ምን አለ? ቃየን ለምን ተናደድክ? ፊትስ ለምን ጠቆረ? መልካም ብታደርግ ኖሮ ፊትክ እንደዚህ ባልጠቆረ ነበር። ነገር ግን ክፋትን በምታደርግ ጊዜ ኃጢአት በአንተ ላይ ታደባለች እና ደግሞ ሁል ጊዜ ኃጢአትን ምን ማድረግ አለብህ? ማሸነፍ አለብህ አለው እና ከዛ በኋላ ቃየን ቀስ ብሎ ምን አለ? ወንድሙ አቤልን ጠራውና ና ወደ ሜዳ እንሂድ አለው። ከዛ አቤልም እሺ ብሎ አብረው ወደ ሜዳ ሄዱና ቃየን አቤልን ምን አደረገው? ገደለው። ከዛ ልክ አቤል እንደሞተ እግዚአብሔር ወንድምህ አቤል ወዴት ነው ብሎ ጠየቀው እግዚአብሔር። ከዛ ቃየል እኔ የወንድሜ ጠባቂ ነኝ እንዴ? አላውቅም አለው። ከዛ እግዚአብሔር ምን አለ? ወንድምህ የአቤል ደም ወደኔ ከምድር ይጮሃል እና አንተ በወንድምህ ከመግደል የተነሳ በምድር ላይ የተረገምክ ትሆናለህ እና ደግሞ ተቅበዝባዥም ትሆናለህ አለው። ከዛ ቃየን በጣም ደነገጠና ምን አለ? ከዚህ በኋላ ኃጢአቴን ልሸከመው አልችልም፣ ያገኘኝ ሁሉ ያሳድደኛል፣ ከዛም ደግሞ ይገለኛል ብሎ በጣም ፈራ። ከዛ እግዚአብሔር ምን አለ? አይ ቃየንን የሚገድል ምን ይሆንበታል? 7 እጥፍ ይሆንበታል። ስለዚህ ማንም ሰው አንተን ባገኘህ ቁጥር ወይም እንዳያሳድድህ እንዳያገልህ ምን አደርጋለሁ አለ? ምልክትን አደርጋለሁ አለ እግዚአብሔርና ሰው እንዳይገለው እንዳያሳድደው ቃየን ምልክት አደረገበት እግዚአብሔር። ከዛ ከእግዚአብሔር ፊት ወጥቶ ቃየን ሄደ። ከዛም በኋላ በኤደን ገነት በምስራቅ በምትገኝበት በኖድ በምትባል ቦታ መኖር ጀመረ ቃየን እና ሚስት አግብቶ ልጅንም ወለደ። ከዛም በኋላ ደግሞ አቤል ከሞተ በኋላ እናታችን ሔዋን ሌላ ወንድ ልጅ ወለደች። ስሙን ማን አለችው? በአቤል ምትክ ያገኘሁት ወንድ ልጅ ብላ ሴት አለችው። ዛሬ ታሪካችን ይሄን ይመስላል። ስለዚህ ጠይቃችኋለሁ። ታሪክ ደግሞ ጥያቄ ጠይቃችኋለሁ። አሁን ትመልሳላችሁ ከሰማነው ታሪክ ማለት ነው። ከዚህ ታሪክ ምን ተማራችሁ? ከአቤልና ከቃየል እሺ
በሰው ላይ አለመቅናት። በሰው ላይ አለመቅናት። በጣም ጥሩ ጎበዝ ልጅ፣ እግዚአብሔር ይባርክ። ምንድነው ከዚህ የተማርነው መልእክት ምንድነው? ቃየል በአቤል ላይ በጣም ስለቀና መስዋዕቱ በእግዚአብሔር ዘንድ የተወደደለት በመሆኑ በቅናት ተነሳስቶ ምን አደረገው? ገደለው አይደለ? እሺ እቤት ያላችሁም ልጆች ይሄንን ጥያቄ እንደመለሳችሁ ተስፋ አደርጋለሁ። ከዚህ ታሪክ እንግዲህ የምንረዳው አንደኛ እግዚአብሔር አምላካችንን መታዘዝ እንዳለብን፣ ለእግዚአብሔር የምናቀርበውን መስዋዕት በንጹህ ልብና እግዚአብሔር እንዲወድ አድርገን ማቅረብ ይኖርብናል የሚለውን ነው። የዛሬን ታሪክ ደግሞ እግዚአብሔር ስለረዳን ከኛ ጋር ስለሆነ እግዚአብሔር ስሙን እናመሰግናለን። የማጠቃለያ ጸሎት የሚያደርግልን አንድ ጎበዝ ልጅ። እሺ ሁላችንም እንጨፍናለን። እንጸልይ። በምሕረት ባልተገኙ ሻውና ከቹኒስ ዘዛና ጊዜ አድርገን እናመሰግናለን። ጌታዬ ደግሞ ስንማር አንተ ማስተዋልና ጥበብን ስለሰጠን አድርገን እናመሰግናለን። ጌታዬ ደግሞ ባርከን፣ ኃጢአት በደል መተላለፋችን በሙሉ ይቅር በለን አትለን ይቻላል በኢየሱስ ክርስቶስ። ሁላችሁንም እግዚአብሔር ይባርካችሁ። መልካም ሳምንት እንዲሆንላችሁ እመኛለሁ። አመሰግናለሁ። ታዲያ ልጆች እንዴት ነው ታሪኩን፣ ሰንበት ትምህርቱን፣ መዝሙሩን እንደወደዳችሁት ተስፋ አደርጋለሁ። አሁን ደግሞ መሰናበቻ ጊዜያችን ደርሷል። ታዲያ ለቀጣይኛው ሰንበት ትምህርት ደግሞ ሬዲ እንድትሆኑ ሰንበት ትምህርታችሁ እንድታነቡ አደራ አድራችኋለሁ። እንደምታነቡ ተስፋ አደርጋለሁ። ነገር ግን በዚህ ፕሮግራም ላይ አስተያየት መስጠት የምትፈልጉ ከሆነ፣ መሳተፍ የምትፈልጉ ከሆነ ከታች በሚገኘው ስልክ ቁጥር ወይም ደግሞ አድራሻ ላይ መደወል እንዲሁም መጻፍ ትችላላችሁ። ለዛሬ የነበረን ፕሮግራም ይሄንን ይመስላል። እስከ ሳምንት፣ መልካም ጊዜ።